የዛሬው እንግዳችን በአፉ ሰዓት ይጎርሳል፣ በጉሮሮ ፌሮ ያጣምማል፣ በእጁ ሚስማር በመምታት ጣውላ ይሰነጥቃል፣ በጥርሱ መኪና ይጎትታል። ይሄንን እያያችሁ እንኳን ለማየት የሚከብዳችሁን ተአምር ልናሳያችሁ እዚህ ተገኝተናል። ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ይሄንን አስደናቂ ትዕይንት የሚያሳየን ዘኔ እዚህ ይገኛል። ዘኔ ዌልካም ዌልካም ዌልካም። እንዴት ነህ? ሁሉ ሰላም? ስላገኘው በጣም ደስ ብሎኛል። ኦኬ፣ እኔም አመሰግናለሁ። ደስ ብሎኛል እናንተን ስላገኘኋችሁ። እንግዲህ ስላንተ በጣም ብዙ ነገር ሰምተናል፣ ብዙም ነገር አይተናል። ይሄንን ያየነውን ደግሞ ለምን ለቲፕቲው ቤተሰቦች አናካፍልም ብለን አሰብንና እዚህ ተገኘን። ሰው የሚወራው ነገር እውነት ነው? እውነት ነው፣ ምንም ጥርጥር የለውም። እውነት ነው፣ በእውነተኛ ነው የምታዩት። እንደውም እዚህ ጋር በአፍ እሳት እየጎረስክ ይታየኛል። እዚህ ጋር ደግሞ በጥርስ ፌሮ ያጣመምክ። ስለዚህ የምር አሁን በአፍ እሳት ትጎርሳለህ፣ በጥርስ ፌሮ ታጣምማለህ፣ መኪና ትጎትታለህ። ትክክል ነው። ይሄ የሚታየው ነገር በተግባር ማረጋው ነው። አሁን ልታሳየን ዝግጁ ነህ? ዝግጁ ነኝ፣ ምንም ችግር የለም። ይሄንን ትርኢት ካላያችሁ ታምናላችሁ? አናምንም ብለዋል። ሰው ዘኔ መጀመሪያ የምታሳየን ነገር ምንድነው? ማጣመም ብዬ ነበርና ቀደም ደጅ ላይ የሆነ ነገር አውርተን ነበር ካንተ ጋር። ያ ማጣመም ብቻ ሳይሆን ጽሁፍ ጽፋለሁ ብዬ ነበር። የኛ ዩቲዩብ ስም ቲፕ ቲዩብ ነው። እንደሱ መጻፍ ትችላለህ? ቲፕ ዩቲዩብ ብዬ መጻፍ ይችላል። እሺ፣ ለዋ ግን መጀመሪያ ፈሩ በየትኛው ነው የምታጣመው? ይሄው እነዚህ ያሉ አሁን ብረቶቹ ቁመታቸው የተለያየ ነው። እርዝመታቸው ማለት የተለያየ ነው። አጭር ረጅም አለ። ግን የብረቶቹ ቁጥር ባለ 8 ናቸው እነዚህ። ስለዚህ በዚህ ነው ምን ጀምረው ማለት ነው። እሺ፣ አንዴ ነው ለዋ መጀመሪያ ለተመልካች ታማኝ እንዲሆን እስኪ የሚሞክራል እያያችሁ ፌሮ ነው ፌሮ ነው። እሺ፣ እኔ እንግዲህ በጥርስ ነው ማለት ነው። ፌሮ መሆኑን አምነናል። ከዚህ በኋላ ስራውን እሱ ራሱ ነው የሚያሳይ። እሺ፣ የመጀመሪያውን ያው ልሰራ ነው። እሺ፣ ሞራል 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 ጂሶፋ እንዴ! አረ ሞራል ምን ሆናችሁ እንዴ? እንዴ እንዴ! ቲፕ ቲዩብ ብሎ ነው የሚጽፈው በፌሮ አጥንትማ ለሱ ቀላል ፌሮ ያየ ነው። እሺ፣ ቲፕ ቲዩብ ብሎ ጽፏል። አንዴ ተመልከቱ። እሺ፣ ቲፕ ዩቲ ቲፕ ቲዩብ በአማርኛ ነው በእንግሊዘኛ አይደለም። እሺ ዘኔ፣ ቀጣይ የምታሳየን ስራ ደግሞ ምንድነው የሚሆነው? ብረት በጉሮሮ ማጠፍ። አሁን የምናየው ትዕይንት ደግሞ ይሄንን የምትመለከቱትን ፌሮ በአንገት ማጣመም ነው የሚሆነው። ይሄንን ፌሮ ማለት ነው። ዝግጁ ነህ? ዝግጁ ነኝ። ከዛ በፊት ግን ዘኔ ጉዳት አለው የለውም? ተደጋጋሚ ሰርቻለሁ። እስካሁን ጉዳት የደረሰብኝ ነገር የለም። አደራ ግን እናንተ ማጋጣሚያው እንኳን ስትጫወቱ እዚህ ጋር ስለተገኘን ነው እንጂ በተለይ ታዳጊዎች እንደዚህ አይነት ነገር በፍጹም እንዳትሞክሩ። እሺ፣ ይሄ ላይክ ትሪት ነው፣ አይታሰብም ሁላ። ከስንት አንድ እንደዚህ ልዩ ተሰጥኦ ያላቸው ሰዎች ናቸው። እነሱ ምናልባት አደጋ ሊያጋጥማቸው ይችላል። ስለዚህ እንዳትሞክሩ። ትርኢቱን ግን መመልከት ትችላላችሁ። አንደኛ እያያችሁ ነው ከባድ መሆኑ አደጋ እንደሚፈጥር ያው ሳጣምም እያያችሁ ነው። ብዙ ነገር ሊደርስ ይችላል። ስለዚህ ማንም ሰው እንዳይሞክረው።
በኢየሱስ ጂሰስ አረ ሞራል ቆይ ምንም ነገር አልሆንክም እዚህ ጋር ምንም ነገር አንድ ነው ያጣመምኩት አይደል አሁን ሁለት ሳጣመም ታያለ ሁለቱም በአንድ ደረበ ሞራል ዳይ ዋው ስለዚህ አደራሺ ይሄ ነገር የማይሞከር ነገር ነው በፍጹም አዎ እንዳትሞክሩት እንዳታስቡት ቀጣይ ልታሳየን የምትችለው ነገር ደግሞ ምን ሊሆን ይችላል ዘኔ የሰዓቱ ነው ስለዚህ ሰብስክራይብ ያደረጋችሁ ይሄንን ትዕይንት ለማየት ደግሞ ተከተሉን አብራችሁ ቆዩ እሺ የመኪና ቤንዚን ማለት ነው አይጠፋም ቤንዚን ምንም አልሆንክም ምንም ይኸው ጥላሸቱን ይሳቱ ሲጠፋ ጥላሸቱ ነካ እንጂ ይኸው ምላስ ላይ ምንም ነገር የለም ምንም ነገር ከዚህ በፊት አደጋ ደርሶብህ አቅም እንደዚህ ስትሞክር ያ አደርሷል እያጠፋው ይሄኛውን እጄ ዘገየውበት እሺ ከዛ ቤንዚኑን ሲጨርስ ወደ እንትኑ ገባ ሲመጥ ሲጨርስ ቤንዚን ሲያጠ ታይሚንግ ዛ ቶሎ ነበር ማጥፋት የነበረብኝና ይሄኛው ጠፋ ይሄኛው ግን ስጋዬ ላይ ሆነ ግን አጠፋት ያው እንደዚህ አይነት ጠባሳ ሌላ እንደዚህ ሳት ስራ ያጋጠመኝ በጣም በድፍረት ነው የምሰራው አሁን ያዳራሽ ላይ ባፍ እየተፋ ሳቱ በስፋት እንዲነድ ማድረግ ትችላለህ ለምን ሌላ አየር ከደጅ የሚገባ ስለሌለ ማለት ኦፕን ኤር ላይ ግሮቭ ጋርደን ቀደም ያልኩ ማለት ነው ግሮቭ ጋርደን ሳቱን ሰራው ነበርና ቤንዚል ማለት በአልኮል ነው የምሰራው እንጂ በቤንዚልም እንደዚህ ተፍተ ሳት እንደዚህ የሚነደውን ሳት አፍ ላይ ቤንዚል አገ ሁላ ስተፋ ከዛ ሳቱ ራሱን ችሎ ይደርሳል በቃ ቤንዚሉ ስለሚደርስበት ባንዴ ትልቅ ቦታ ላይ ይሰፋል በጣም ቦግ ብሎ ነው ይሰፋል እኔ እንደዚህ እየሰራ በአልኮል ነው የሚሰራው በሌላ አልኮል ነው የሚሰራው ለምን ንፋስ ቢመጣ እሳቱን እንደዚህ ወደዚህ ቢገፋ ፍላ አይደለ ያለው ቤንዚል ውስጥ ይገባል እሳቱ አንደኛ ቤንዚል እሳት ይሰባል እሳትም ቤንዚል ይሰባል ይቀራረባሉ አደጋ ይፈጥራልና እንደዛ እየሰራው አቅጣጫ እየተጠበቅኩ ነው የምሰራውና አቅጣጫ እየተጠበቅኩ አንድ ቀን በዛው በመሰራበት አቅጣጫ ላይ ንፋሱ ከየት መጣ ሳይባል መጣ ገፋው እኔ ስተፋ እሳቱን ከዛ ንፋሱ ሲተፋው እዚህ ላይ አፌን ቶሎ ብዬ አፌ ውስጥ ያለውን ነገር ቤንዚሉን አቋረጥኩና አፌን ገጠምኩ ከዛ ተፈናጥራ የገባችው የሄደችው እንትን እሳት ይዛ መጣች ቤንዚሏ ማለት የቀረችው እዚህ ጋር ተቃጥያለሁ ግን ከዛ በኋላ ያው በተነቃ እሳት በጣም ከባድ ነው የጉሮሮ ብረትም ማጠፍ ከባድ ነው ተነቃቂ ካላረክ እንደዚህ ችግር እንደዚህ ጉዳት አጋጥሞኝ ነው የምሰራው ብዙ ጊዜ በጣም እሰራለሁ ያው አሁን እነዚህን ስራዎች አንተ በመስራት ያገኘው ጥቅም አለ እስካሁን ምንም
የረባ ነገር ጥቅም አላገኘሁበትም። እኔ የማስበው ነገር አንድና አንድ ስለማስብ ነው። አንድና አንድ ማለት ይሄ በጣም ጉዳት አለው፣ ጉልበት ይጨርሳል፣ አደጋ ይፈጥራል፣ እስከ መሞትም ልደርስ ትችላለህ። ጉሮሮ ላይ ስትገፋ ወደ ውስጥ ቢገባ የሚያነሳ ሰው ከሌለ በዛው ልትቀር ትችላለህ። እንደውም ግሮ ጓደን ይሄንን እየሰራው ቴዲን ጓደኞች ጠርተውት አንተ ጋር የሚሰራው ሰው የሚሰራውን አይተዋል አለ። አላየውም። እስቲ ሲና አይዋ በጉሮሬ ብረት እያጠፋየው እና ጠራኝና ቴዲ ዘኔ ይሄ ነገር ይቀር አደጋ ይፈጠራል ማለት አንድ ነገር ቢፈጠር ነው ላይ እሱም ተጠያቂ ነው የሚሆነው። ስለዚህ ምንድነው በጣም ከባድ ነገር ነው። በጣም እንትን ነው የምሰራው እኔ አንድና አንድ ምንድነው መሰብ ዓለም አቀፍ ላይ አሁን ይሄ ምንም ዋሸት አያስፈልግም። እንደዚህ አይነት ብረት የሚያጥፍ ዓለም ላይ የለም። በጉሮሮ ይሄን ብረት የሚያጥፍ የለም። ሰርች አርጋል። አዎ በጉሮሮ የሚያጥፍ እንደገና ብረቱን በጥርስ አጣሞ ጽሁፍ የሚጽፍ የለም። ግን እዚህ ላይ ስለሆንኩ ነው እኔ እዚህ ቀርቼ ቀረው ያንን ዓለም አቀፍ ሪከርድ ለመድረስ ለማግኘት ድጋፍ አግኝቼ ለማግኘት እሱ ጥረት ላይ ነው ያለሁትና እግዚአብሔር ደግሞ ይደግፋል። ምናልባት እንግዲህ የምትችሉ ሰዎች በተለይም ደግሞ የዓለም ድንቅ ድንቅ መዝገብ ላይ ማስመዝገብ የምትችሉ አቅም ያላችሁና ትልልቅ ሚዲያዎችም ደግሞ አላችሁ ሀገራችን ላይ ያላችሁ ዘኔን እንግዲህ በእነዚህ ቁጥሮች በመደወል ጋበዝ አድርጋችሁ ሚዲያችሁ ላይ ብታቀርቡትና ለዓለም ድንቅ ድንቅ መዝገብ እንዲበቃ ብታረጉት በጣም ደስ ይለናል። ይሄ እንግዲህ ወደ 70 ኪሎ አካባቢ ይሆናል። ለማንሳት ራሱ ከባድ ነው። እንዴ አንድ ሁለት እሺ ሆዴን ምንም እየተሰማ አይደለም። እኔ ደከመኝ ዘኔ አንተ አልደከመም። እኔ ደከመኝ በኢየሱስ። ዩቲዩብ ላይ አንድ ልጅ አለ ታውቁታላችሁ? ዘስትሮንግ ማን ነው ምናምን የሚባል ይሄ እስኪ እኔ ልሞክረው። ቆይ እስኪ ልሞክረው። እኔ አንቶኒ ነው ማን ነው የሚባል ልጅ አለ ዩቲዩብ ላይ የምታውቁት ከሆነ ጽዳት ሰራተኛ ምናምን መስሎ ሄዱ። አንቶኒ ነው ቶኒ እሱን ነው ማሰብ አይደለ? እስኪ ቆይ ይሄ 70 ኪሎ ነው ያልከኝ? ቆይ ወገቤ ከተቀጨ ወጌሻ አዘጋጁ። እሺ እቺ እንኳን ቀለል ትንሽ ዋው ሶ ዘኔ ለአንተ በጣም ቀላል ነው፣ ምንም ጥያቄ የለውም። እንደሱ እንኳን ይለፈኝ። ሰው ቅድም ወደ አቋረጥ ነው ጨዋታ እንመለስና እስካሁን ድረስ የከፋ ጉዳት አልደረሰብኝም ብለሃል። አዎ ያው በጥቂቱ ቅድም ተናግሬያለሁ። ባጭሯ እሷ ናት እንጂ የከፋ ነገር የደረሰብኝ ነገር የለም እስካሁን ድረስ። እንደዚህ አይነት ቪዲዮዎችን ትመለከታለህ አንተ ዩቲዩብ ላይ ዓለም ላይ እንዳንተ የሚሰሩ? በጣም እመለከታለሁ። ብዙ ነገሮች የሚሰሩ ነገሮች አሉ። አንተ እኔ ራሴ የምችላቸው ልሰራቸው የምፈልጋቸው ነገሮች ማአት ሆነው ያንን ነገር ለመስራት ደግሞ እንትኑ እጅ ላይ አይደለም ያለው የምትሞክራቸው። ዓለም ላይ ያሉት ተላልቆች ብዙ ነገር ተሟልቶላቸው ነው በጣም የሚሰሩት። እኛ ባልተሟላ ሰው ደስተኛ ባልሆነ ተቀባይነት በሌለው በሌላ ስም በሚሰጥበት በግድ ነው። ሶሪ ዘኔ በሌላ ስም በሚሰጥበት ስትል እዚህ ጋር ግን አንዴ ላቋርጥህና አሁን ያንተ ላይክ አስማት ነው ሊባል ይችላል። ሰው ሊል ይችላል። የኔ አስማት አይደለም ሪል ነው። እንዳያችሁት ሁሉንም ስራ ስሰራ ባይናቸው እያያችሁ ብረቱንም እያያችሁት በጥርስ ያጣመምኩትም በጉሮሮ ያጣመምኩት ትክክለኛ ብረት አይታችሁ እሳቱንም በቤንዚን ለኩሼ ነው። ማንም በማይሞክር ራስን ከፍ ለማድረግ ሳይሆን በቤንዚን አይሰራም። ለምን ከባድ ነገር ስለሆነ ማለት እና እነዚህ የሰራቸው ነገሮች ሪል ናቸው። ሪል ሲሰሩ ሰው ከአቅሙ በላይ ከሚያስበው በላይ ስለሚሆንበት አያምንም። አጠገቡ ነው አይደለም፣ ቴሌቪዥን እያየ አጠገቡ ነው አያምንም። ስለዚህ አስማት አይደለም። አስማት የሚባለው እዚህ አጠገብ ላይ ሆኜ የሆነ ነገር ስቀይር የሆነ ያሳየውን ነገር ስለውጠው ነው አስማት የሚባለው እና እነዚህ ነገሮች ካለ ነው በስተቀር የኔ ሪል ስራ ነው። ሪል ስለሆነ በዚህ አይነት ሁኔታ ያው የምትሄድበት መንገዶችም ብዙ ዳገቶች ነው ያሉት። እንዳልኩ ቅድም ልሰራቸው የምፈልገው ሌሎች መሰራቸው ነገሮች አሉ። አስገራሚ የሚባሉ ነገሮች ራስ የምታሰባቸው ዓለም አቀፍን ታይና ራስን ደግሞ እያነጻጸር ይሄንን ነገር ብሰራ እቺን ብፈጠር እያልኩ የምታስባቸው ነገሮች አሉ። ግን ሁሉ ነገር በፐርሰንት ሳስቀምጠው 0% ነው ማስቀምጠው። ለምሳሌ አሁን በቀላሉ እንኳን መኪና ልዝለል ብዬ መኪና እየመጣ ልዝለል ብዬ ይሄው ማንም አይቀበለም። የሙሉ ጊዜ ስራ አሁን ምንድነው? የሙሉ ጊዜ ስራ ኪነ ጥበብ አሰልጥናለሁ። ከዛ በተረፈ ያለው ነገር ይሄንን ስራ
ከኪነ ጥበብ ውጭ ማለት ማሰለጠን 3-4 ቦታ ላይ ኪነ ጥበብ አሰለጥናለሁ። ከዛ ውጭ እቺን ነገር ጉልበቴን እየጠበቅኩ ዓለም አቀፍ ላይ አንዴ ቪዲዮ ልክ ያለው ቪዲዮ ከዚህ በፊት ላንተ ነግሬያለሁ ስንገናኝ አንደኛ ቪዲዮ ጥራት ይጎለዋል የተቀረጸው ሁለተኛ ነገር ሶሻል ሚዲያ ቁጥር የለውም ዓለም አቀፍ ያንን ሪከርድ ሲሰጡ ስራው አስደናቂ ብቻ ስለሆነ አይደለም ፎሎወሩ ምን ያህል ብዛት አለው ሚሊዮን ተከታይ ዓለም እንዲያዩ ነው የሚፈልጉት ዓለም አይቶት በደንብ ፎሎወር እንዲገኝ ስለሚፈልግ ይሄንን ነገር አስተካክለ እንደገና ይዘና እንጂ ስራው ይመጥናል እንዳንተ የሚሰራ በዚህ አይነት ብረት አጣሜ ጽሁፍ ጽፌ ነው የላኩት ማለት ነው በጣም ደስ ይላል ስለዚህ አሁን የመጨረሻ ትዕይንት የሆነው በጥርስ መኪና መጎተት እሱ ብዙዎቹ በጉጉት የሚጠብቁት ይመስለኛል ስለዚህ እንውጣና ውጭ ላይ መኪና ተዘጋጅቷል ያ መኪና ደግሞ በጥርስ ስትጎትት ታሳየንና የመጨረሻ ትዕይንት እናረጋዋለን ሰብስክራይብ ያረጋችሁ ተከተሉ አሁን ወደ መጨረሻውና ሁላችንም በጉጉት ስንጠብቀው የነበረው መኪናን በጥርስ የመጎተት ትዕይንት ነው የምንሄደው እንግዲህ እንደምትመለከቱት ውስጥ ሾፌር የለም ሾፌሮቹም እዚህ ጋር ነው ያሉት ከኋላም የሚገፋው አካል የለም ያለው እዚህ ጋር ገመድና ገመድ ብቻ ነው ገመዱን በመጠቀም በጥርሱ ሲጎትት የመጨረሻውን ሲን እንመለከታለን ሰብስክራይብ ያረጋችሁ አብራችሁን ቆዩ ዘኔ ምንም ጉዳት የለውም ምንም ነገር የለም እርግጠኛ ነህ በጣም ጥርስ ላይ ምናምን የሚሰማ ምንም ነገር የለም ቀላል ናት ሬዲ ነኝ እሺ መጣ ነው ስንት ሜትር ይሄዳል የሚለውን አብረን የምንመለከት ይሆናል በኢየሱስ ዋው አረ ሞራል እንዴ እሺ አሁን ሁለተኛው ዙር መኪና መጎተት ነው ዳይ ዘን እሱ ጋር ያላችሁ ሞራል እየሰጣችሁልን ቢሆን በጣም አሪፍ ነው ዳይ ዘን ወደፊት ዘኔ ሁሉም ያሳየን ትዕይንቶች በጣም የሚደንቁ ናቸው በሌላው ዓለም ላይ እንደዚህ አይነት ነገሮች በጣም የተለመዱ ናቸው እንደዚህ ዓለም ድንቃ ድንቅ መዝገብ ምናምንም ይመዘገባሉና አንተስ እንዴት ነው እንደዚህ አይነት ነገሮች ላይ የመመዝገቡ ነገር አጋጥሞ ያውቃል ወይ ያው ብዙ ስራ ሰርቻለሁ የተመዘገበ ስራ አንድ ነው እሱም ያው በአፍሪካ የሚሰራ እንደዚህ አይነት ነገር ሰው የለም እንደገና በዓለም አቀፍ ደረጃ ብረት ፌሮ ያየው ፌሮ እሱን በጥርስ አጣሞ በአፍሪካ ድንቃ ድንቅ የተሰጠኝ ማጣመም ብቻ ሳይሆን አጣሙ ጽሁፍ መጻፍ ስካይላይት ነው የነበረው ፕሮግራሙ ስካይላይት ብዬ ነው የጻፍኩት ዋው ፌሮውን ማለት ነው ፌሮ ነው በጉጠት ማጣጣመው ያም ወደ 20 ነው 15 ብረት ብዛቱ ማለት ነው እነዛን ጽሁፍ ጽፈ ስካይላይት ሆቴል ብሎ ለመጻፍ ተሸክሜ ገና ሰመጣ ብረቱን ይዤ ሲሄድ ምን ልታረግ ልገነባ ነው ሁላ ተብዬ ነበርና ያንን ጽሁፍ ጽፌ በጥርስ አጣምሜ በአጭር ደቂቃ ውስጥ በአጭር 20 ምናምን የሚሆኑ ብረቶች 15 ደቂቃ ባልሞላ ነው ጽሁፍ ጽፌ በአፍሪካ ድንቃ ድንቅም ሲሰጠኝ በአለም ላይ የለም ብሎ ነው ኦኬ የሚሰጠው የአፍሪካ ነው እሱ መስጠት የሚችለው የአፍሪካ ድንቃ ድንቅ ነው ግን በአለም ላይ የለም የስራዎችና አንድ እሱ ተሰጥቶኛል ቀድም እንዳልኩ ሌሎች ማለት ስራዎች አሉ ምሰራቸው ድንቃ ድንቅ ውስጥ የሚገቡ ማለት ነው ስለዚህ እነዛን ሪከርዶ ለማስገባት ያው ብዙ እኛ ሀገር ላይ የሚደግፍ አካል የለም ግን በዛ ደረጃ እየሰራው ነው ስለማልደገፍ ምናምን ብዬ አይደለም በግንባሬ ሚስማር እየመታው አስገባለሁ ባለም አቀፍ አንድ ሰው ነው ያለው አሁን አይሱዚ ያየው ባለም አቀፍ ደረጃ አይሱዚ ባስ ነው በጥርስ የሚጎተተው እሱንም እየጎተትኩ ነው ባስ ዓለም አቀፍ ሪካርድ ላይ ለመጋ በጉሮሮ ሌላ አዲስ ነገር በጉሮሮ ብረት አጥፋለሁ እሱም በጣም ከባድ የማይሞከር አላየውም ሰው
ከባድ ብዬ የምሰራቸው ስራ እንደውም እሱን ስራ አንድ ብረት አይደለም አሁን 2 ብረት እያጠፍኩ ነው በጉሮሮዬ ማለት ነው። ስለዚህ እንደዚህ አይነቶች ነገሮች ወደ 5 ሪካርድ ውስጥ የሚገቡ ስራዎች አሉ። የተሰጠኝ በአፍሪካ ድንቃድ አንድ ነው እና ያው ይሄንን ነገር ለመስራት ብዙ ትግል፣ ብዙ ሩጫ፣ ብዙ እንትን ያስፈልጋል። ያው ባንተ እንግዲህ በዚህ በሚዘጋጀው ሰው ከተመለከተ የሚፈልገውን ነገር ማገዝ ይችላል የሚል ሐሳብ አለ። እኛ በዋናነት ዛሬ ዘኔን ይዘንላችሁ ስንቀርብ ሪኮመንድ ማድረግ የምንፈልገው ነገር ምንድነው ኦፕን ኤር ላይ ወይንም አውትዶር ሰርቪስ የምትሰጡ ላውንጆች፣ የተለያዩ ሬስቶራንቶች ወይንም ደግሞ ቱሪስቶች የሚበዛባቸው ቤቶች ይኖራላችሁና እንደዚህ አይነት ነጮች እንደዚህ አይነት ትርኢቶችን በጣም የሚወዱት ተግባር ነጭ ብቻ ሳይሆን ሀበሾችንም በጣም የሚያስደንቅ ተግባር ነውና ምናልባት ቤታችሁ ውስጥ በሳምንት 1 ቀን ሊሆን ይችላል አለያም በሳምንት 2 ቀን በወር 3 4 ዘኔን ማሰራት የምትፈልጉ ካላችሁ በዚህ ስልክ ቁጥር በመደወል ብታሰሩት ሞር ኢንተረስቲንግ የሆነ ቫይብ ይኖረዋል። ዘኔን በጣም ብዙ ከስተመር ይዞላችሁ እንደሚመጣ እንጠራጠርም። እንደዚህ አይነት ነገሮችን አንተ ለማዘጋጀት ዝግጁ ነህ? ችግር የለውም። እኔ በጣም ችግር የለብኝም። ብዙ ስራዎች አሉኝ እንዳልኩ አሁን እንደዘረዘርኩት ሌላ ለተላልቅ ላውንቾች የሚሆን ነገር እንደውም ዓለም ላይ እየተሰሩ ያለ ኢሮፕ ላይም አረብ ሀገር ላይም ያየሁት ነገር ምንድነው የእሳት ስራ አለ። ቀደም የእሳቱን ስራ አይተው እሳት መብላት፣ እሳት እጅ ላይ ማንደድ፣ በእሳት መጫወች እንደዚህ አይነት ነገር ላይ መርከብ ላይ ዓለም አቀፍ ቱሪስቶች ይዝናኑበታል በእሳት። ስለዚህ ፋየር ስራ ላይ የተለያዩ ቢች ያላቸው እንደዚህ መዝናናት እንዲፈልጉ መጥራት የሚፈልጉ ሰዎች አለው ዝግጁ ነኝ። እንደውም ለሙከራ ከዚህ በፊት ለመጥቀስ የምፈልግ ግሮቭ ጋርደን ሰርቻለሁ። ግሮቭ ጋርደን አሁን ፈርሷል እና ልክ እንደዚህ አይነት ግሮቭ ጋርደን የሆኑ እንትኖች ላይ ዝግጅቶች የተለያየ ማቅረብ እችላለሁ። እንደገና ሌላም ተጨማሪ ነገር ምንድነው በጥርስ ብረት ማጣመም ለማስታወቂያ ስራ መሆን ይችላል። ብዙ ማስታወቂያ መስራት ላይ እኔ ውስጥ ያለኝ መስራት የምፈልገው ከአንዳንድ ድርጅትም ብገናኝ መስራት ይችላል የሚል ሐሳብ ነው። የድርጅቱን ስም በጥርስ ፌሮ አጣመ ማለት ነው መጻፍ እችላለሁና ይሄንን የሚፈልግ ሰው ድርጅት ተቋም ካለ መስራት ማለት በጥርስ ክሊኒክ የጥርስ ክሊኒኩ ሕክምናው ጥንካሬ ሰጥቷል። ጥርሱን በጥርሱ ብረት አጣሟል ማለት ይቻላልና ያው እኛ ጋር መተው ከታከሙ እንደዚህ ነው ይሆናል ማለት ነው። እሺ የቲፕቲ ቤተሰቦች ዘኔን እንግዲህ ማሰራት የምትፈልጉ ካላችሁ ማስታወቂያም ሊሆን ይችላል ወይንም ትርኢት እንዲያቀርብላችሁ የምትፈልጉ በዚህ ስልክ ቁጥር በመደወል በድጋሚ ዘኔን ራሱን ማግኘት ትችላላችሁ ማለት ነው። ዘኔ ከልብ አድርገን እናመሰግናለን። እኔ ማመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ ቲቪያችሁንም ማመሰግናለሁ። እሺ